መጽሐፈ ሩትን ነው የምንመለከተው። ከመጽሐፈ ሩት ጋር አያይዘን ባለፈው ሳምንት የጀመርነው እና ለማየት ሙከራ ያደረግነው ደግሞ የመጽሐፍ ክፍል አለ። ምክንያቱም መጽሐፈ ሩት ሲጀምር እንዲህም ሆነ መሳፍንት ይፈርዱበት በነበረ ጊዜ በሀገሩ ላይ ረሃብ ሆነ ብሎ ነው የሚጀምረው እና የመጽሐፈ ሩት ታሪኩ ያለው መጽሐፈ መሳፍንት ውስጥ ነው። መጽሐፈ መሳፍንት ውስጥ ያለውን ሐሳብና የዘመን ምንነት ሳንረዳ የመጽሐፈ ሩትን ደግሞ ትንቢታዊ ትርጉም ለማወቅ ይከብደናልና እሱንም ለመመልከት አብረን የምንሄድበት አካሄድ ስለሚኖር ጀምረናል። ታስታውሱ እንደሆነ ባለፈው ሳምንት የመሳፍንትን ዘመን ለማየት ሙከራ አድርገን በመሳፍንት ዘመን ላይ የተበላሹና እግዚአብሔር ደስ ያልተሰኘባቸው ባህሪያቶችን ለመመልከት ጀምረናልና ከዚህ መጽሐፍ ውስጥ እግዚአብሔር ደስ ያልተሰኘባቸው ባህሪያቶች ብለን ይዘን የነበረውን ነገር ከመጽሐፈ መሳፍንት ምዕራፍ 17 እና ምዕራፍ 19 ላይ ያየነው ነገር አለ። አንደኛው በአምልኮ ደረጃ የተበላሸ እግዚአብሔርን የማያስደስት ነገር እንደነበረ፣ ሁለተኛው ደግሞ በሞራል ወይም ደግሞ በባህሪ በአኗኗር ስታንዳርድ የተበላሸ ጉዳይ እንደነበረ ተመልክተናል። እንድናስብ የምፈልገው መጽሐፈ መሳፍንት የሚለው መጽሐፍ ከመጽሐፈ ኢያሱ በኋላ ያለ መጽሐፍ ነው። መጽሐፍ ቅዱስ በእግዚአብሔር መንፈስ የተጻፈ ጽሑፍ ነው። ሁለተኛ ደግሞ ተያያዥነት ያለው አብሮ የሚዘልቅ የእግዚአብሔር አጀንዳ ያለበት መጽሐፍ ነው። ይሄ መጽሐፍ ለኔና ለእናንተ ዛሬ መስራት የቻለበት ምክንያት መጽሐፉ ተራ መጽሐፍ ስላልሆነ ነው። እስቲ ሁሉም ሰው የያዝኩት መጽሐፍ ተራ አይደለም በሉልኝ። የእግዚአብሔር መንፈስ ያለበት መጽሐፍ ነው። ይሄ መጽሐፍ ላይ የእግዚአብሔር መንፈስ ካለ የእግዚአብሔር መንፈስ ደግሞ ኤክስፓየር አያደርግም። ስለዚህ የበፊት መጽሐፍም ቢሆን የተጻፈበት ዘመን ላይ ያለ መንፈሳዊ የሆኑ ትንቢታዊ የሆኑ ትርጉሞቹ ለዛሬም ይሰራሉ። አሜን። ስለዚህ የአንድ አማኝ ኃላፊነት ምንድነው ካላችሁኝ፣ በመንፈስ ቅዱስ ይሄንን መጽሐፍ ያኔ የተጻፈበትን መንፈስ ተረድቶ ከዛ በኋላ ለዛሬ ደግሞ ምንድነው መልእክቱ ብሎ ማንበብ የእያንዳንዱ አማኝ ኃላፊነት ነው ብዬ አምናለሁ። ስለዚህ ይሄንን መጽሐፍ ስናነብ ከእያንዳንዱ መጽሐፍ ውስጥ የእግዚአብሔርን አጀንዳ የእግዚአብሔርን ፕሮግራም የምናነብበት መንፈስ ተሰጥቶናል። መጽሐፍ ቅዱስ ሲናገር እኛ ከጌታ የሆነውን መንፈስ ስለተቀበልን አይደለም የሚለው የዓለም ያልሆነን መንፈስ ስለተቀበልን የጌታ የሆነውን መረዳት እንችላለን። ስለዚህ መጽሐፉን ስናነብ ምንድነው ከኛ ጋር የሚያገናኘው ብለን ለምናስብ ሰዎች መጽሐፉ በትንቢት መንፈስ ካነበባችሁት ከዚህ ዘመን ጋር የሚገናኝ በጣም ብዙ ትንቢታዊ መልእክቶች አሉት እና ይሄንን የመሳፍንት መጽሐፍን መጽሐፈ ሩትን አንደኛ ሳሙኤልን ሁለተኛ ሳሙኤልን ስናነብ ለኔና ለናንተ የሚሆን የጊዜው መልእክት ስላለው ከእግዚአብሔር መንግስት ጋር አያይዘን የምንናገረው ነገር ስላለ ነው የምናነሳውና በደንብ እንድትከታተሉኝ እፈልጋለሁ። አንድ ሰው ባለፈው ሳምንት ሲነግረኝ መጽሐፈ መሳፍንትን የምናነብበትን መነጽር ትንሽ ያስተካከል ክልን ይመስለኛል እና ደስ ብሎኛል ብሏል። እንደሱ መጠቀም የጀመራችሁ ሰዎች ካላችሁ መልካም፣ እግዚአብሔር ይመስገን። አሁን የመጽሐፈ መሳፍንትን መጽሐፍ ጠቅለል ባለ ሁኔታ ቶሎ ፈጥነን ዛሬ እንድንዘጋው ፈልጋለሁ። ምን አይነት መጽሐፍ ነው? መልእክቱ ምንድነው ለኛ ያለው ትምህርት የሚለውን ነገር። መጽሐፈ መሳፍንት የተጀመረው ኢያሱ የተባለው የእግዚአብሔር ሰው ከሙሴ የተቀበለውን አደራ ተቀብሎ የሚያደርገውን ስራ እንደመጨረስ ካለ በኋላ ልክ ከተሰናበተ ወይም ከሞተ በኋላ የተጀመረ ነገር ነው። መጽሐፈ መሳፍንት ምዕራፍ 1 ላይ ስታወጡ እንዲህ ይላል፣ እንዲህም ሆነ ኢያሱ ከሞተ በኋላ ይላል አይደለ? ኢያሱ ከሞተ በኋላ የእስራኤል ልጆች እግዚአብሔርን እንዲህ ብለው ጠየቁት። ከነዓናውያንን ለመውጋት ማን በፊት ይወጣልናል ብለው እግዚአብሔርን ጠየቁ። እግዚአብሔርም ምን ይሁን አለ? ይሁዳ ይውጣ አለ ይላል። አሁን በጣም እንድትይዙልኝ የምፈልገው ነገር አለ። የመጽሐፈ መሳፍንት ራሱ መጽሐፉ ሲጀምር ዘመኑ ሲጀምር እንዲህ ነው ያለው፣ ኢያሱ ምን ካለ በኋላ ከሞተ በኋላ ማለት የእግዚአብሔር ሰው ሙሴ ወደ እግዚአብሔር ሲሰበሰብ ለማሰጠ
ለኢያሱ ሰጠ። ኢያሱ ከሞተ በኋላ ግን ኢያሱ ሊሰጠው የሚችለው ሰው አልነበረውም። ስለዚህ ተተኪ ስላልነበረ የተተኪ እጦት የፈጠረው ዘመን ነው የመሳፍንት ዘመን። ስለዚህ እንድጽፉልኝ እፈልጋለሁ። የመሳፍንት ዘመን የተተኪ እጦት የፈጠረው ዘመን ነው። ሙሴ ኢያሱን እንደተካው ኢያሱና ካሌብ በሰሩት አገልግሎት የሚተኩት ሰው ፈጥረው አይደለም የሄዱት፣ ወይም ደግሞ የእግዚአብሔርን ፕሮግራምና አጀንዳ በመረዳት በትውልዱ መካከል ድምጽ ሆኖ ሊቀጥል የሚችል ሰው ስላልነበረ ነው መሳፍንቶች የተተኩት የተነሱት። ስለዚህ መሳፍንት የሚለው ዘመን በአጠቃላይ መጽሐፈ መሳፍንት እንዲጀመር የሆነበት ምክንያት ተተኪ ስላልነበረ ነው፣ ወይም ደግሞ የቀደሙት መሪዎች የሚያሳድጉትና ኃላፊነት የሚሰጡት ትውልድ ምን ስላልሰሩ ነው። ስለዚህ ሲጠይቁ ምን አለ? ኢያሱ ከሞተ በኋላ ማን ከነዓናውያኖችን ለመውጋት ምን ይበልልን አሉ? ይውጣልን አሉ። ከዛ እግዚአብሔር ምን አላቸው ይላል? ይሁዳ ይውጣ አለ። አሁን እንደገና ሌላ ነገር እንድትይዙ የምፈልገው ተተኪ በሌለበት ሁኔታ እግዚአብሔር ማለት ነው ወጥነት ያለው ስራ መስራት ስለማይችል በነገድ መስራት የጀመረበት ሰዓት ነው። ምን ማለት ነው? የሆነ ሰው እየተነሳ የሆነ ነገድ ቀዳሚነት እየያዘ መስራት የጀመረበት ቦታ ነው። ኦኬ። ስለዚህ አሁን እንድትይዙ ፈልጋለሁ ተተኪ በጠፋበት ዘመን የተጀመረ ዘመን ነው መሳፍንት። ሁለተኛ ደግሞ አንድ ወጥ የሆነ መንግስት ሳይሆን ነገዳዊ እንቅስቃሴ ነው የተጀመረው። ስለዚህ ይሄ ዘመን የመሳፍንት ዘመን በእግዚአብሔር የመንግስት አወቃቀር መመራት ትቶ ምናዊ አካሄድ ነበር የሚሄደው? ነገዳዊ አካሄድ ነው ማለት የሆነ ነገድ ተስፋ ያመጣል። የሆነ ነገድ በሚሰራው ስራ ላይ ሌላው ሰው ይጠቀማል እንጂ እንደ አንድ አካላዊ የሆነ እንቅስቃሴ ሳይሆን ያለው ነገዳዊ እንቅስቃሴ ነው ያለው። ሌላ ልስጣችሁ፣ ቤታችሁ ሄዳችሁ ስታጠኑ ታገኟቸዋላችሁ። በዚህ ዘመን በመሳፍንት ዘመን 13 መሳፍንቶች ተነስተው የእስራኤልን ልጆች ከያሉበት ቦታና ባሉበት መንፈሳዊ መረዳት ባሉበት የሞራል አቅም ለመርዳትና ለማገልገል ሙከራ አድርገዋል። ስንት ናቸው? 13። እሱን ትጽፉልኛላችሁ። አንደኛው ጎቶንያል ይባላል፣ ወይም ደግሞ መጽሐፈ መሳፍንት ምዕራፍ 1 ላይ የምታገኙት ሰው ነው። 40 ዓመት እንደረዳቸውና እንዳገለገላቸው 40 ዓመት እስራኤላውያኖችን እንዳሳረፋቸው መጽሐፍ ቅዱስ ይናገራል። ስለዚህ የመጀመሪያው መሳፍንት ጎቶንያል ይባላል። ሁለተኛው ናኦድ ይባላል። እሺ፣ የመጀመሪያው መሳፍንት ከይሁዳ ነገድ ነው። የመጀመሪያው መሳፍንት መስፍን ከይሁዳ ነገድ ነው። ሁለተኛው መስፍን ናኦድ ይባላል፣ ከብንያም ነገድ ነው። ሶስተኛው መስፍን ባርቅ ይባላል፣ ከንፍታሌም ነገድ ነው። አራተኛው መስፍን ጌዲዮን ይባላል፣ ከምናሴ ነገድ ነው። አምስተኛው መስፍን የጌዲዮን ልጅ አቤሜሌክ ነው፣ እሱም ከምናሴ ወገን ነው። ስድስተኛ ቶላ ይባላል፣ ከይሳኮር 23 ዓመት ነው ያሳረፋቸው። ነገዱ ይሳኮር ነው፣ ስሙ ቶላ ይባላል። ሰባተኛ ዮፍታሄ ይባላል፣ ከጋድ ነገድ። ዮፍታሄ ከጋድ ነገድ 6 ዓመት ነው የመራቸው። ስምንተኛ ሳምሶን ከዳን ነገድ 20 ዓመት ነው የመራቸው። ስንተኛ? ኢብጻን የሚባል መስፍን ነበረ። ኢብጻን ከይሁዳ ነገድ 7 ዓመት። ከዛስ 10 ኤሎም ይባላል፣ ከዛብሎን ነገድ። ዛብሎን ከሚባል ነገድ ኤሎም 10 ዓመት ነው የመራቸው። 11 አብዶን ይባላል፣ እሱ ከብንያም ወገን ነው። 8 ዓመት ነው የመራቸው። ከዛ በኋላ ስንት ገባን? 12 ኤሊ ይባላል፣ ካህን ነው ከሌዊ ነገድ። መጽሐፋችሁ ኤሊ የሚባል ሰው እንደነበረ እርሱም ረጅም ዓመት ከ40 ዓመት በላይ ነው የፈረደው መስፍን ሆኖ። 13ኛው ሳሙኤል ይባላል። ታስታውሱታላችሁ አይደል? ነብዩ ሳሙኤል 13ኛው መስፍን እርሱ ነው።
እሺ እርሱም ደግሞ ለረጅም ዓመት ወደ 70 ዓመት ወደ 80 ዓመት አካባቢ በእስራኤል ላይ ይሄንን የመስፍንነትን አመራር ይዘው ቆይተዋል። አሁን እንድትይዙልኝ የምፈልገው እነዚህ ነገዶች እነዚህ መስፍኖች ሁሉ ከምንድን ነው የወጡት? ከነገድ ነው። ስለዚህ የመስፍኖች ዘመን የመሳፍንት ዘመን ምን ተኮር ነው እንቅስቃሴው? ነገዳዊ ነው። ከሆነ ነገድ የሚመጣ መፍትሄን እየጠበቁ ነው የቀጠሉት። እሺ አሁን በዚህ ዘመን የነበረውን የአእምሮ አቀማመጥ እንድንመለከት ፈልጋለሁ። ከመሳፍንቶቹ ከራሳቸው ከመስፍኖቹ ጀምሮ ህዝቡ ሁሉ ሳይቀር የነበረው የአእምሮ አቀማመጥ ምን ይመስል ነበር ብለን መጽሐፉን ስናጠና እቤታችሁ እንደምታጠኑት ተስፋ ያደረኩኝ በመጀመሪያ ይሄ ህዝብ ይሄ ዘመን ላይ የነበረው ህዝብ አጠቃላይ የአምልኮ ጉዳዩ ላይ ታማኝ ያልነበረ ነው። የጣዖት አምልኮ የሚያመልክ ሲፈልግ ጣዖት ያመልካል፣ ሲጨነቅ እግዚአብሔርን ይፈልጋል። ስለዚህ ብዙ ጊዜ ብቅ ጥልቅ የሆነ ህይወት የሚመራ አንድ ጊዜ ከእግዚአብሔር ጋር አንድ ጊዜ ከራሱ ሲስተም ጋር አንድ ጊዜ እግዚአብሔርን ይጠጋል፣ አንድ ጊዜ ደግሞ ወራሱ ነገር ይሄዳል። ቋሚ የሆነ አካሄድ ይሄድ ያልነበረ ህዝብ ነበር በዚህ ዘመን የነበረው። ሌላው ግለኝነት የሚታይበት ዘመን ነበረ። ግለኝነት ወይም ደግሞ ኢንዲቪጁዋሊስቲክ ማይንድ ሴት የነበረበት ነበረ። ከመስፍኖቹ ጀምሮ ማለት ነው የአንድነት ጥያቄ የማያነሱ ዩኒቲ አጀንዳቸው ያልሆነ አብሮነት ራእያቸው ያልሆነ ባሉበት ቦታ ግን በተሰጣቸው አቅም የሚሰሩ አመለካከታቸው የአንድ የሀገር ጉዳይ ሳይሆን አመለካከታቸው ነገዳዊ አመለካከታቸው የራሳቸውን ኮሊንግ ወይም የራሳቸውን ጥሪ ከማስፈጸም አኳያ የሚንቀሳቀሱ ነበሩ መሳፍንቶች። ሌላ እነዚህ መሳፍንቶች ክልላዊ ነበሩ። ክልላዊ ቴሪቶሪያል ናቸው ማለት ከክልላቸው በላይ ሄደው ብዙ መስራትን ብዙ የማያስቡ ክልላዊ ነበሩ። ወይም ደግሞ አጥቢያዊ ናቸው። ክልላዊ ወይም አጥቢያዊ ናቸው። ቴሪቶሪያል ናቸው። ሌላ ትራይባል ነበሩ ወይም ደግሞ ብሔረተኞች ናቸው፣ ጎሰኞች ናቸው በዚህ ዘመን የነበሩት። ወይም ሁሉ ጊዜ ዘመዶቻቸውን የራሳቸውን ወገን የሚያደምቁ እንጂ እስራኤልን እንደ አንድ ህዝብ ሰብስበው የሚያስቀምጡ አልነበሩም። ከዛ ውጪ ፐርሰናል ዴቨሎፕመንታቸው ላይ ችግር ነበረባቸው። ብዙዎቹ መሳፍንቶች ማለት የዛ ዘመን ውጤት ስለነበሩ ራሳቸው ላይ የስብዕና ግንባታ ያላደረጉ ስብዕናቸው ላይ ግንባታ ያልሰሩ ካፓሲቲያቸውን ያላዳበሩ በተለያዩ ምግባሮች ላይ በተለያዩ ባህሪዎች ላይ ሲወድቁ ይታዩ የነበሩ ናቸው። ለምሳሌ ሳምሶንን ብትመለከቱት ትልቅ አጀንዳ ላይ ተቀምጦ ከተሰጠው አጀንዳ ይልቅ የግሉ ስሜታዊ ግፊት ያየለበት ሰው ነበረ። ጌዲዮንን ብታዩት በጣም ትልቅ አጀንዳ ላይ ተቀምጦ ከራሱ ስራ ወይም ከእግዚአብሔር አጀንዳ ይልቅ ልጆቹን እንዴት አድርጎ በእስራኤል ላይ ወይም ደግሞ በነበረው ህዝብ ላይ እንደሚያሰለጥናቸው እንደሚያነግሳቸውና መጽሐፍ ቅዱስ ሲናገር ልጆቹን በ80 በቅሎ ላይ አስቀምጦ ይሄድ እንደነበረ ለልጆቹ ለቤቱ ለልጆቹ ብቻ የሚያስብ ወይም ለራሱ ለወለዳቸው ብቻ የሚቆረቆር ሀገራዊ የሆነ ስሜት የሌለው መሪ ነበረ። ዮፍታሔን ሄዳችሁ ብትመለከቱት መጸለይ እንኳን የማያውቅ ከጸለየም የሚጸልየው እንደ እግዚአብሔር ቃል ያልሆነ ብዙ ጊዜ መንፈሳዊ ነጸብራቃቸውን ስትመለከቱት የሚያንጸባርቁት ነገር አላዋቂነትን እንደነበረ መስፍኖቹን ታያላችሁ። ስለዚህ ከሰጧችሁ ነጥብ አንደኛው ፐርሰናል ዴቨሎፕመንት ላይ ያልሰሩ ህዝቦች ነበሩ። ማለት የዛ የመሳፍንት ዘመን ባህሪው በምን ይታያል ካላችሁኝ በጣም እንቅስቃሴ ተኮር እንጂ ዴቨሎፕመንት ላይ የማይሰሩ ስብዕናቸውን የማያሳድጉ ጄነሬሽኖች ነበሩ። ይዘምራሉ፣ ይጸልያሉ፣ ጉባኤ ላይ ሲገናኙ የሆነ እንቅስቃሴ ላይ ይጮሃሉ፣ ግን ፐርሰናል ዴቨሎፕመንት ላይ ፑር ነበሩ። ስብዕናቸውን አያሳድጉም። በግል ህይወታቸው ስብዕናቸው ላይ አይሰሩም፣ አይማሩም። ወይም ደግሞ ለዚህ ዘመን የማመጣላችሁ በስነ ስርዓት አያነቡም፣ ዕውቀትን አይጨምሩም፣ በስብዕናቸው ላይ የሚያሳድጉት ነገር የላቸውም። አካዳሚክ ኤክሰለንስ ውስጥ አይገቡም እንደማለት ነው። ወይም ደግሞ በማንበብ ባህሪያቸውን አይሰሩትም።
ፐርሰናል ዴቨሎፕመንት። አጠገባቸው ያለውን ስብዕናህን አሳድግ በሉት። ኢየሱስ ጌታ ነው። እስቲ ስብዕናህን አሳድግ በሉት። ሰው ስብዕናውን ማሳደግ አለበት። ከመሳፍንት ዘመን ለመውጣት የጨከነ ሰው በምን ይታወቃል ካላችሁ ስብዕናው ላይ ይሰራል። አሜን። ስብዕና ከበዳችሁ እንደ አማርኛ አይከብድም አይደል እንዴ? ስብዕናችሁ ላይ መስራት አለባችሁ። ምን ማለት ነው? አዋቂ መሆን አለባችሁ፣ መማር አለባችሁ። ክብር ለኢየሱስ ይሁን። ዲፕሎም ያለው ምን መያዝ አለበት? ዲግሪ መያዝ አለበት። ዲግሪ ያለውስ ማስተርስ መያዝ፣ ማስተርስስ ያለው ፒኤችዲ መያዝ አለበት። ተቀጥሮ የሚሰራ ራሱን ለማስተዳደር መስራት አለበት። ራሱን የሚያስተዳድር እንደገና ቀጣሪ ለመሆን ኢንቨስተር መሆን አለበት። በአጠቃላይ በሁለንተናችን መሰራት አለብን። እግዚአብሔር ይሄንን ይወደዋል። እስቲ ያጠገባችሁ ስብዕና ሲያድግ ደስ ይለዋል በሉት። ስብዕናህ ደግሞ መንፈስ፣ ነፍስ ምንድነው? ስጋ ነው። ቸርች ብቻ መተ ስብዕና አያድግም። በእውቀትም ማደግ አለብን፣ በስሜትም ማደግ አለብን፣ በተለያየ ፋይናንሻሊም ማደግ አለብን፣ ኢኮኖሚካሊ፣ ሶሻሊ፣ ሪሌሽናሊ ማደግ አለብን። በእነዚህ ሰዎች ውስጥ ሄዳችሁ የመሳፍንትን መጽሐፍ ስታነቡ ስፒሪቹዋሊ እንደገናም ደግሞ የሆነ ሪሌሽናሊ በስብዕናቸው የሚያድጉ ሰዎች ወይም ህዝቦች አልነበሩም። ሌላ ልጨምርላችሁ ከነበረባቸው ባህሪ አንደኛው ደግሞ የምታዩት አሳሲኔተር ናቸው ወይም ደግሞ ወንድሞችን ማሳደድ በጣም በቀላሉ የሚችል ባህሪ ይታየባቸው ነበር። ጠበኞች ናቸው ማለት ጌዲዮን ለምሳሌ ተነስቶ እስራኤልን ባዳነበት ጊዜ ሌሎቹ ነገዶች ተነስተው እግዚአብሔር ይመስገን ጌታ ባንተ ተጠቅሞ አዳነን አይደለም የሚሉት፣ እንዴት ያለኛ ወተታድናለህ ነው የሚሉት። ማለት ሁሉ ጊዜ ኢንከሬጅ ከማድረግ ይልቅ የሰውን ካራክተር ፍሎ እያዩ የሚያስቸግሩ አይነት ሰዎች በተደጋጋሚ መሳፍንት ዘመን ላይ ታያላችሁ። ለምሳሌ ዮፍታሔ በአጭር ጊዜ ውስጥ ብዙ ድልን ከዲቦራ ጋር አድርጎ ካመጣ በኋላ ከድል ሲመለስ የእስራኤል ነገዶች ተሰብስበው ጠበቁት ነው የሚለው። ለምን ብቻህን ሄደህ ተዋጋ? ማለት የሚገርመው ድሉን ከማጣጣም ይልቅ በጣም የሆነን በጣም ኔጌቲቭ ነገር እየፈለጉ የሚንቀሳቀሱ የመሳፍንት ዘመን ላይ ያለ ምእመን አንደኛው ካራክተሩ ሰውን አፕሪሺየት ከማድረግ ይልቅ በደካማው ነገር ላይ ሰውን አሳሲኔት ማድረግ የሚወዱ ጄነሬሽኖች ነበሩ። ከዛ ሌላ ብጨምርላችሁ ከዛ ውጪ ማለት ነው በጣም ብዙዎቹ ድራይቭ የሚያደርጋቸው ቁጥር ነው። ድራይቭ የሚያደርጋቸው የሆነ ዝና ነው። ድራይቭ የሚያደርጋቸው ወይም እንዲኖሩ የሚያደርጋቸው ሹመት ነው ወይም ደግሞ ትልቅነት፣ በህዝቡ መካከል የሆነ አይነት ለየት ያለ ሆነው መታየት ይፈልጋሉ። በጣም እየደነቀኝ ያለው የመሳፍንቶቹን መጽሐፍን ስታነቡ ብዙዎቹ መስፍኖች ጋር የምታዩት አንድ ተመሳሳይ ካራክተር አለ። ምን አይነት ካራክተር ነው? ለምሳሌ ጌዲዮንም ይልና 60 ልጆች ነበሩት ምናምን ነገር ይላል። ከዛ በኋላ ምን አደረገ ይላል? ለልጆቹ እንደዚህ ያደረገ በቅሎ ሰርቶ ማለት ለያንዳንዱ ሲ ክላስ ሜርሴዲስ ሰርቶ ማለት ነው ገዝቶ። ሁሉም የሚሄዱት የጌዲዮን ልጆች ሲሄዱ በሰፈር በሲ ክላስ ነው የሚሄዱት። እንደገና ሌላውም ጋር ስትሄዱ ልጆቹ 30 ነበሩ። ልጆቹም እንዲህ ነበሩ። ለልጆቹም እንዲህ ያደረገ በጣም ከሶሳይቲው ከማህበረሰቡ በተለየ ሁኔታ የሆነ የፋሚሊን ክብደት ወይም ደግሞ የራሳቸውን ነገር አጉልተው ለማሳየት ይሞክሩ የነበሩ ሁሉ ነበሩ። አሁን እንድትይዙልኝ እፈልጋለሁ። መድመቃቸው ባልከፋ መክበዳቸው ባልከፋ ግን ህዝብን ሁሉ አብረው ቢያደምቁ እንዴት ጥሩ ነበር። ኤኒዌይስ ይሄ ባህሪያቸው ነው። በጣም የከፋውን ነገር ግን አሁን ላጽፋችሁ በደም እንድትሰሙኝ እፈልጋለሁ። የመሳፍንት ዘመን 430 ዓመት ነው የቆየው። ከነዚህ ከ13ቱ መሳፍንቶች ውስጥ 12ኛው መሳፍንት ማን ነው ብያቸዋለሁ? አቤት ኤሊ ነው። አሁን በደንብ ስሙ። ኤሊ 12ኛው መሳፍንት ነው። ይሄ ካህን ፈራጅ በነበረበት በ12ኛው መስፍን ጊዜ ግን ደግሞ በጣም የለየለት የከፋም ነገር ሆኖ ነበረ። መጽሐፍ ቅዱሳችሁን ስታነቡ እንዲህ የሚል ቃል ታገኛላችሁ። አሁን ሁሉም ሰው ልብ ብሎ እንዲሰማኝ እፈልጋለሁ። በኢያሱ መጽሐፍ ምዕራፍ 18 ላይ እንዲህ የሚል ቃል አለ። የእስራኤልም ልጆች ማህበር ሁሉ በሴሎ ምን አሉ ይላል? ተሰበሰቡ፣ በዚያም የመገናኛውን ድንኳን ተከሉ። ቀጥላችሁ እስቲ አንብቡልኝ። ምድሩም ምን አለላቸው? ጸጥ ብሎ ተገዛላቸው አይደል የሚለው?
ምን ስላደረጉ ነው የተገዛላቸው ምድሩ? የመገናኛውን ድንኳን የት ነው የተከሉት? በሴሎ ተከሉት። የመገናኛውን ድንኳን ስፍራ ሲሰጡትና በሴሎ ሲተክሉት ከቦታው ከእግዚአብሔር መገኘት የተነሳ ምድሩ ምን አለላቸው ይላል? ጸጥ ብሎ ምን ሆነላቸው? ተገዛለ። በማ ዘመን? በኢያሱ ዘመን። አሁን እንድትሰሙ ፈልጋለሁ። በኢያሱ ዘመን ምድሪቱ ጸጥ ብላ የተገዛችላቸው ስለ ኢያሱ ሳይሆን ስለምን ሆኖ ነው የሚለው? የማደሪያው ድንኳን ክብር ስለተሰጠው። በማደሪያው ድንኳን የሚደረገው አምልኮና በማደሪያው ድንኳን የሚደረገው የመንፈሳዊ ስርዓቱ ቦታውን ስለያዘና ስለተጠበቀ ማን ጸጥ አለ? ምድሪቱ ጸጥ። ህዝቡ ምን ሆነላቸው ይላል? ተገዛላቸው። ተመልከቱ። በመሳፍንት ዘመን ግን እስራኤላውያኖችን ምን አሏቸው ነው የሚለው? አስጨነቋቸው እኮ ነው የሚለው። አግኝታችሁኛል? ለእስራኤላውያኖች ሲገዙላቸው የነበሩ ጠላቶቻቸው ፍልስጤማውያን፣ ምድያማውያን፣ አማሌቃውያን ወይም የተለያዩ ህዝቦች ልክ ኢያሱ ከተሰናበተ በኋላ የመሳፍንት ዘመን ላይ ምን ሆኑባቸው ነው የሚለው? አስጨነቋቸው። ለምንድን ነው ያስጨነቋቸው ሲባል በሴሎ ያለውን ምን ትተውት? የአምልኮውን ስርዓት ትተው እግዚአብሔርን ማምለክ ስላቆሙ አይደለ እነዛኛዎቹ ጠላቶቻቸው ባሪያ ያረጓቸው። ስለዚህ ሴሎን ስለተው ነው። በደንብ ስሙኝ። ስለዚህ የመሳፍንቶች ትልቁ ፕሮብሌም ምንድነው ካለችኝ የማደሪያውን ድንኳን መሰዊያውን የእግዚአብሔርን ክብር ያለበትን የእግዚአብሔር ታቦት ያለበትን ቦታ መርሳታቸው ነው። ስለዚህ የመሳፍንት ዘመን በጣም ክፉ ነገሩ ምንድነው ካላችሁኝ ከእንቅስቃሴው ከእግዚአብሔር ክብር ይልቅ እንቅስቃሴ የሚወድ የእግዚአብሔርን መገኘትና የእግዚአብሔርን ህልውና የእግዚአብሔርን አብሮነት ሳይሆን ማንኛውም የሆነ ነገር ተኮር የሆነ ጊዜያዊ መዳን የሚፈልግ ጄነሬሽን ነበር። ስለዚህ በጣም ቁም ነገር እንድትጽፉልኝ የምፈልገው ወደፊትም የምናየው ነገር ምንድነው? በመሳፍንት ዘመን ክፉ የነበረው ባህሪያቸው ከሁሉ በላይ ዋናው የማደሪያውን ድንኳን ምን ማለታቸው ነው? መተዋቸው ነው። በማደሪያው ድንኳን ውስጥ የእግዚአብሔር ታቦት አለ፣ የእግዚአብሔር ክብር አለ፣ የእግዚአብሔር ህልውና አለ። የመስቀሉ ስራ ምሳሌ የሆነ የመሰዊያው ደግሞ አምልኮ አለ። ይሄንን ሁሉ ትተውት ነበር። 12ኛው ካህን ግን ማን ነው አልኳችሁ? መስፍን ኤሊ ነው። ኤሊ ጋር ደግሞ ስትመጡ ኤሊ የት ነው ያለው? በሴሎ ነው። ከሁሉም ካህናት ለየት የሚያደርገው ኤሊን በየት ነው ያለው? በሴሎ ነው። አሁን ተመልከቱ። ሁሉም መሳፍንቶች ከኤሊ ልዩ የሚሆኑት እነርሱ በሴሎ አልነበሩም። ኤሊ ግን በየት ነው? በሴሎ ነው። አሁን ኤሊ በሴሎ ሆኖ እግዚአብሔርን እያገለገለ በእግዚአብሔር ድንኳን ውስጥ ሆኖ ሊቀ ካህን ሆኖ እያገለገለ በእስራኤል ላይ ምን ይል ነበረ? ይፈርድ ነበረ፣ ያስተዳድር ነበረ። አሁን ኤሊ ጋር ደግሞ ስትመጡ እንደ መስፍንነቱ ኤሊም ጋር ያለ የተገኘ ፕሮብሌም አለ። ምንድነው ያ ፕሮብሌም ብላችሁ ስታዩ አንደኛ ሳሙኤል መጽሐፍ ምዕራፍ 1 ክፈቱልኝ። ምዕራፍ 1 ቁጥር 3 ያም ሰው እሺ በሴሎ ይሰግድ ዘንድ ለሰራዊትም ጌታም ለእግዚአብሔር ይሰዋ ዘንድ ከከተማው በየዓመቱ ይወጣ ነበር ይላል። ይሄ ሰውዬ ከከተማው በየዓመቱ የሚወጣው ለእግዚአብሔር ሊሰግድ የሚሄደው ሊሰዋ የሚሄደው ሰውዬ ህልቃና ይባላል። ከላይ ስታነቡ ህልቃና የሁለት ሴቶች ባል ነበር። የአንዲቱ ስም ማን ነው? ሐና። የሌላዋ ስም ፍናና። አሁን የዚህ ሰውዬን ታሪክ ይጀምርና ከዛ በኋላ ከሴሎ ጋር ያገናኘዋል። አሁን እንድትይዙልኝ የምፈልገው በኋላ የማመጣው ነገር ስላለ እዚች ጋር ህልቃናን በኋላ እናመጣዋለን። ያም ሰውዬ በሴሎ ይሰግድና ይሰዋ ዘንድ ምን ይል ነበር? በየዓመቱ ከከተማው ይወጣ ነበር ይልና የእግዚአብሔርም ካህናት አይደለም የሚለው ሁለቱ የኤሊ ልጆች አፍኒንና ፊንሐስ በዚያ ነበሩ። ከዛስ ህልቃናም የሚሰዋበት ቀን በደረሰ ጊዜ ለሚስቱ ለፍናናና ለወንዶች ለሴቶችም ልጆች ሁሉ እልፈንታቸውን ሰጠ። አሁን ከዛ በኋላ ወደታች ስትሄዱ ታሪኩን ይናገርና ሐና የጸለየችውን ጸሎት ይናገራል። አንድ ጊዜ ዘለን ማለት ነው እነዚህን ሁለት ልጆች የማህ ልጆች የኤሊ የካህኑ የኤሊ ልጆችን ካገኘናቸው ከዛ በኋላ ክህነቱን የሚቀጥለው ምዕራፍ ላይ ስትገልጹ ታገኛላችሁ። ምዕራፍ 2 ላይ ታገኛላችሁ። ቁጥር 12 ላይ ምን ይላል? የኤሊም ልጆች ምናምንቴዎች ነበሩ፣ እግዚአብሔርን ምን አይሉም። አሁን 12ኛው ካህን 12ኛው መስፍን ማን ነው? ኤሊ ነው። ኤሊ የት ነው ያለው? በሴሎ ነው። አሁን ይወላችሁ አንድም መስፍን በሴሎ ሆኖ የሰራ የለም።
የሁሉም የመሳፍንቶች ባህሪ በነገዳቸው ውስጥ ሆኖ ነው የመሩት። ካህኑ ኤሊ ጋር ግን የት ሆኖ ነበር የሚመራው እስራኤልን? በሴሎ ነው። ችግሩ ግን በሴሎ ሆኖ ክብር ባለበት ፕሮቪዥን ባለበት የእግዚአብሔር መገኘት ባለበት ሆኖ ግን ይላል መጽሐፍ ቅዱስ ልጆቹ ምንድናቸው? ምናምንቴዎች ናቸው። እንደውም ይላል መጽሐፍ ቅዱስ የእግዚአብሔርን ማደሪያ ምን አድርገውት ነበረ? አበላሽተውት ነበረ። ከሴቶች ጋር የተኙበታል እዛው። እንደገና መስዋዕቱንና የመስዋዕቱን ስርዓት ሁሉ አበላሽተውት ነበር ይላል። እግዚአብሔርም በኤሊ ደስ ስላልተሰኘ ብዙ ጊዜ ማስጠንቀቂያ ሰጠው ይላል። ስንተኛው መስፍን? 12ኛው መስፍን። 12ኛው መስፍን ላይ ግን መጽሐፍ ቅዱሳችሁም እንደሚል ታውቃላችሁ፣ ጭራሽ ይላል የእግዚአብሔር ታቦት ምን ሆነ ነው የሚለው? ተማረከ ይላል። 12ኛው መስፍን ከነጭራሹ ምኑን አስማረከ? ታቦቱን። አሁን ተመልከቱ። ስለዚህ የመሳፍንት ዘመን ምንድነው ካላችሁኝ፣ ታቦትም የሌለበት ዘመን፣ ክብርም ምን ያለበት የሌለበት፣ ግን እንቅስቃሴ ያለበት። አግኝታችሁኛል? አሁን ያዙልኝ። እንቅስቃሴ አለ፣ ምን የለም? መጽሐፍ ቅዱስ እኮ ኢካቦድ ሆነ ይላል አይደለ? ግን ምን አለ? እንቅስቃሴ አለ። መንፈሳዊ የሆነው ነገር ሁሉ አለ፣ ግን ምን የለም? ክብር የለም። አሁን ተመልከቱ። የማ ዘመን ነው ይሄ? የመሳፍንት ዘመን። አሁንም ላሳያችሁ የምፈልገው ነገር አለ። ታቦቱ ተማርኳል፣ ክብር ለቋል፣ ሲስተሙ ግን ይሮጣል፣ እንቅስቃሴው ግን አለ። ወደኛ ስለማመጣላችሁ አሁን አያይዤ የምናገረው ነገር አለ። እዚህ ጋር እንድትይዙልኝ የምፈልገው በዚህ ጊዜ እግዚአብሔር የሽግግር ጊዜ መስራት ስለፈለገ ሁለት ቤተሰብ በየቦታ በርቀት ይሰራ ነበር። አንደኛው ቤተሰብ የዳዊትን ቤተሰብ ነው። አንደኛው ቤተሰብ የሳሙኤል ቤተሰብ ነው። ዛሬ የምንጸልየው ጌታ ካለኝ አንድ ነገር ይሄንን ነው። ተመልከቱ። ሁለት ቤተሰብ ምን እያለ ነበር? እየተሰራ ነበር። ታስታውሱ እንደሆነ የሩት መጽሐፍን ስንጀምር የሩትን ቤተሰብ አሰራር ስናየው ሩትን ማን ያገባት? ቦዔዝ። ስለዚህ ቁጠሩልኝ ስንት ትውልድ እንደምቆጥር። ቦዔዝ ማንን ወለደ? ኢዮቤድን። ኢዮቤድ ማንን ወለደ? እሴይን። እሴይ ማንን ወለደ? ዳዊትን። ስንት ትውልድ? 4። ስለዚህ የዳዊትን ቤት እግዚአብሔር መስራት የጀመረው ማለት ነው የመሳፍንት ዘመን ገና እንደተጀመረ አካባቢ ነው። አብራችሁ ናችሁ? የመሳፍንት ዘመን ስንት ዓመት ነው ብያቸዋለሁ? 430 ዓመት። ልክ ገና መሳፍንት ዘመን መጀመር ሲጀምር እግዚአብሔር ከጀርባ የመሳፍንት ዘመንን ማብቂያ መስራት ጀምሯል፣ ዳዊት የተባለውን ሰው። ስለዚህ ቦዔዝ ማንን ወለደ? ኢዮቤድ ማንን ወለደ? እሴይ ማንን ወለደ? ዳዊትን። ለምንድን ነው እንደዚህ የሰራሁት መሰላችሁ? መጽሐፍ ቅዱስ ሲናገር ሳሙኤል የማ ልጅ ነው? ሄሎ፣ የሐና ልጅ። ሐናና ማን የወለዱት? ሕልቃና የወለዱት። ሳሙኤል አድጎ ሳሙኤል አገልግሎት ከጀመረ በኋላ ሳሙኤል ነገስታትን መቀባት በሚችልበት ቦታ ላይ ሆኖ ሳኦልን ከቀባው በኋላ ከተወሰነ ዓመት በኋላ እግዚአብሔር ማንን ቀባው? ዳዊትን። ስለዚህ ሳሙኤል ዳዊትን ሊቀባው ሲሄድ ሳሙኤል በገባ ጊዜ የከተማው ሽማግሌዎች ሁሉ ተሰብስበው አንደኛ ሳሙኤል ምዕራፍ 15 ላይ ለምን መጣህ ብለው ሳሙኤልን ሲጠይቁት ሳሙኤል ማንን ቀደሰው ይላል? እሴይንና ልጆቹን። ስለዚህ ሳሙኤል በዛ ጊዜ የ75 እና የ80 ዓመት ሰው ቢሆን እሴይ የማኩያ ነው? የሳሙኤል ኩያ ነው። እሴይ ስንተኛ ጀነሬሽን ነው? ከማ በኋላ ኢዮቤድ፣ ቦዔዝ፣ ኢዮቤድ ከዛስ አይደለ እንዴ? እሴይ። ትዝ ይላችኋል አይደል? ስለዚህ 3 ጀነሬሽን። ስለዚህ ሳሙኤል የማኩያ ነው ማለት ነው፣ የእሴይ ዘመን ሰው ነው። ስለዚህ እግዚአብሔር የዳዊትን ቤት መስራት የጀመረው መቼ ነው? ከ4 ትውልድ በፊት ነው። ሳሙኤልን ደግሞ የሰራው በስንተኛው ጀነሬሽን ላይ ነው? እሴይ በተገኘበት አይደለ እንዴ? ስለዚህ ተመልከቱ። አሁን እግዚአብሔር ምን እያሳየኝ እንደሆነ ልንገራችሁ። እግዚአብሔር የመሳፍንትን ዘመን ለመግደል የመሳፍንትን ዘመን ጠቅልሎ ከመንገድ ለማውጣት ባለው እቅድ ልክ ገና መሳፍንቶች ሲጀምሩ የማንን ቤት መስራት ጀምሯል? የዳዊትን ቤት። ግን እየታየ አይደለም። የዳዊት ቤት ውስጥ ነው እየተሰራ ያለው። እንደዛ እያደረገ ደግሞ በዚህ በኩል ደግሞ እግዚአብሔር የዳዊትን ቤት የሚያዋልድ ደግሞ ሰው ቤት እየሰራ ነው።